ተወዳጁን በጎ አድራጊ ማስተር አብነትን በተመለከተ ከሰሞኑ እየተሰራጩ የሚገኙ የውሸት መረጃዎች እጅግ በርካታ ኢትዮጵያውያንን ልብ የሰበሩ ወዳጆቹን ቤተሰቦቹን ደግሞ ያሳዘኑ ሆነው ተመልክተናቸዋል። እነዚህ መረጃዎች የውሸት ቢሆኑም በቲክቶክ በኩል ግን ከ1 ሚሊዮን በላይ ተመልካቾችን ማግኘት የቻሉ ናቸው። እነዚህን የውሸት መረጃዎችን የተመለከቱ አንዳንድ ሰዎች ሲናገሩ ማስተር አብነትን ምን ያህል ቢጠሉት ነው እንዲህ አይነት ጭካኔስ በሱ ላይ ለማድረግ ምን አነሳሳቸው ብለው እጅግ ከፍተኛ ጥያቄ እያነሱ ይገኛሉ። ምንድነው የተፈጠረው? በማስተር አብነት ላይ የውሸት የሆኑ መረጃዎችን በምን አይነት መንገድ ነው እያሰራጩ የሚገኙት? ምን አይነት መረጃስ ቢያሰራጩ ነው ይሄን ያክል መነጋገሪያናም በህዝብ ዘንድም ቁጣን የቀሰቀሰም ሊሆን የቻለው? እንመለከተዋለን በዚህ ቪዲዮ ላይ። በሌላ መረጃችን ደግሞ በቅርቡ በኢቢኤስ ቴሌቪዥን በኩል ብቅ በማለት የታየው ተወዳጁና አንጋፋው ደራሲ ሀብታሙ አለባቸውን የተመለከተ ነው። ሀብታሙ የቤት ሽልማት እንደተበረከተለት ያገኘነው መረጃም ያመላክታል። እጅግ ደስ የሚያሰኝ ነው። ዝርዝሩን እንነግራችኋለን። ሌላኛው መረጃችን ደግሞ የሚመለከተው ተወዳጁ ቲክቶከር አዶናይ ከሰሞኑ አንድ ቻሌንጅ ከፍቶ እንደነበር ሰምተናል። ይህም ቻሌንጅ ለተወዳጁ አርቲስት ለሱራፌል ተካ መኪና እንግዛለት የሚል ቻሌንጅ ሲሆን በዚህም ጥሪ ያቀረበላቸው ድርጅቶች ከመኪና ግዢው ጋር በተገናኘ ምላሽ ሰጥተዋል። ምናሉ? የአርቲስቱም የመኪና ግዢ ሂደት ምን ላይ ደረሰ? እናንተም በጠይቃችሁን መሰረት መረጃውን አሰባስበናል ወደ እናንተ እናቀብላችኋለን ማለት ነው። አዶናይ አርቲስት ሱራፌል ተካን በአካል አግኝቶታል። ሲገናኙ ምን ተፈጠረ? እንዴት ነኝ አባት? ሰላም ነው? እንደምን አለ? ስጦታም አበርክቶለታል። ስጦታውስ ምን ይመስል ነበረ? በቻሌንጁ ጉዳይስ ምን አይነት ሐሳብ አስቀምጧል ቲክቶከሩ? በዚሁ መሰናዶ ላይ የምንመለከተው ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። ለሁላችሁም ህዝበ ክርስቲያኖች በሙሉ ማለት ነው። የዛሬዎቹን መሰናዶ ጌታቸው በላይ ወደ እናንተ በቅደም ተከተል ላደርሳችሁ ነው። እንዲህ የተገናኘነው ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም በኮሜንት ላይ አኑሩልን። ወደ ዝግጅቶቹ እንሻገር። በዓል እንዴት እያሳለፋችሁ ነው? በየአካባቢያችሁ እንግዲህ የተለያየ የበዓል ግብይት የበዓል ሸመታ እየተከናወነ እንደሚገኝ ተስፋ እናደርጋለን። በተለይ ደግሞ እኔ እንደሰማሁት ከሆነ አንድ ፍየል እስከ 60 ሺህ ብር የሚሸጥበት ቦታ እንዳለ ተመልክተናል። እንግዲህ ፍየሉ ይሄን ያክል ብር ከተጠራበት በሬው እና ሰንጋው እንዲሁም ወይፈኑ ምን ያህል ገንዘብ ሊሆን ነው? በገበያዎች ዞር ስንል የምንመለከተው ነው የሚሆነው። ለማንኛውም የበዓል ገበያ ሸመታ ሂደታችሁን አሳዩን፣ ጻፉልን፣ ሐሳባችሁን ስጡበት። ወደ መረጃዎቹ እንሻገር። ታላቁን ደራሲ ሀብታሙ አለባቸውን የተመለከትነው በኢቢኤስ ቴሌቪዥን በሚተላለፍ አንድ ፕሮግራም ላይ ነው። የኢቢኤስ ቴሌቪዥን በዚህ ፕሮግራማቸው ላይ የተለያዩ ግለሰቦች በተለያየ ስራ መስክ ላይ የሚገኙና መንገድ ላይ ተቀምጠው የሚታዩ ሰዎችን የምሳ ማብላት ፕሮግራም የሚያደርጉበት መሰናዶ ነው። በዚህም ታዲያ ምሳ ከተሰጣቸው ሰዎች መካከል በአጋጣሚ ሆነና ሀብታሙ አለባቸው ተገኘ ማለት ነው። ኢቢኤሶችም ሀብታሙን በወቅቱ ስላላወቁት እንደማንኛውም ሰው እነሆ ምሳ ብለው ጋብዘውት ያልፋሉ። በሚቀጥለው ጊዜ ግን እጅግ አነጋጋሪ ሆነ። እንዴት ሀብታሙን ያክል ደራሲ ኢቢኤሶች አላወቁትም የሚል ከፍተኛ ትችት መድረስ ቀጠለ። ከዚያም ቀጥሎ ኢቢኤሶች ይቅርታ በመጠየቅ ሀብታሙን አቀረቡ። በሰይፉ ፋንታሁንም እንዲሁ ቀረበ። ቤትና መኖሪያ እንደሚያስፈልገው ጥያቄም ቀርቦ ነበረ። አሁን ደግሞ እጅግ በሚያስደስት ሁኔታ የቤት ስጦታ ተበርክቶለታል። በተለያዩ ግለሰቦችና ወዳጆቹም ሲቀርብ የነበረው ጥያቄም አሁን በመጨረሻ ውጤት ማግኘቱ ተገልጿል ይላል መረጃው። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የገና በዓልን ምክንያት በማድረግ 381 የመኖሪያ ቤቶችን ለሀገር ባለውለታዎችና አቅመ ደካሞች ማስረከባቸው ነው የተገለጸው። የቤት ስጦታው ከተሰጣቸው የሀገር ባለውለታዎች መካከል ደግሞ ታዋቂው ደራሲ ሀብታሙ አለባቸውና የአብዲሳ አጋ ልጅ ኤልያስ አብዲሳም እንደሚገኙበት ነው የተገለጸው። ይህንን ማስደሳች ዜናም የደራሲው የቅርብ ወዳጅ ተስፋ በላይነህ በማህበራዊ ትስስር ገጹ ላይ አስፍሮት ታይቷል። ከቅርብ ጊዜ ወዲህ ማስተር አብነት ከበደ በህመም ገጥሞት ወደ ሆስፒታል መግባቱን በተለያየ መረጃ ስናደርሳችሁ ነበር። ሆስፒታል ያለበትንም ሁኔታ እንዲሁ
ስንነግራችሁ ነበር በተለያየ መንገድ የምናገኛቸውን መረጃዎች ማለት ነው። ምክንያቱም በጣም ብዙ ሰዎች የማስተር አብነት ጉዳይ ስለሚያስጨንቃቸው፣ አሁን ታዲያ የማስተሩ መታመም ለበርካታ ሰዎች ጭንቀት እንደሆነ በመረዳት በዚሁ አጋጣሚ በርካታ ተመልካቾችን ለማግኘትና ተከታዮችንም ለማፍራት በማሰብ የውሸት መረጃዎችን የሚያሰራጩ የተለያዩ የቲክቶክ አካውንቶችን በስፋት እየተመለከትን እንገኛለን። እነዚህ የቲክቶክ አካውንቶች እጅግ የሚያሳዝን ዘግናኝ የሆነ መረጃ ነው እያካፈሉ የሚገኙ። እንግዲህ በውሸት እየቀረቡ ከሚገኙት ቪዲዮዎች መካከል አንደኛውን ላሳያችሁ። ተመልከቱ። እንግዲህ በጣም ነው የሚያሳዝነው። ማለት ማስተር አብነት ቀደም ብዬ እንደነገርኳችሁ በጣም በጥሩ ጤንነት ላይ እንደሚገኝ በቅርቡ ደግሞ ተሽሎት ወደ ቀድሞ የስራ ሂደቱ ላይ እንደሚመለስና የሕክምና ሂደቱን በመልካም መንገድ እየተከናወነ እንደሚገኝ ነው በተለያየ አጋጣሚ እየሰማናቸው የምንገኙ መረጃዎች የሚያሳዩት። ጓደኞቹም ወዳጆቹም ሊጠይቁት የሄዱ ሰዎችም የሚያሳዩን ማለት ነው። እነሱ ግን እጅግ በሚያሳዝን ሁኔታ እንዲህ ህይወቱ አለፈ ብለው በውሸት እያሰራጩ ነው የሚገኙ፣ ለቪው ብለው ማለት ነው። እኔ በጣም የገረመኝና እጅግ ያሳዘነኝ ነገር ግን በዚህ ቪዲዮ ላይ ከ1 ሚሊዮን በላይ ሰዎች ተመልክተውታል። መመልከታቸው አልገረመኝም። ከመመልከታቸው በላይ ግን ያዩ ሰዎች ይህንን ቪዲዮ ላይክ ያደረጉ ወደነዋል ብለው ላይክ ያደረጉ ሰዎች ከ30 ሺህ በላይ ሰዎች ናቸው። አስቡት እንግዲህ የውሸት መረጃ ላይ እንዲህ አይነት ላይክ እንዲህ አይነት ቪው ሲመጣ በጣም የሚያሳዝን ነውና ይህንን የሚያደርጉ ሰዎች ደግሞ ምን አይነት ሞራል እንዳላቸው ማለት ነው። ለማንኛውም ቀጥለን እንመልከተው ቪዲዮን። እንደምታዩት ኢስቢቾ ነው የሚለው ባለሳሳት አነባበቤ እንደዛ ነው የሚለው የቲክቶክ ገጹ። እንዲህ አይነት ቪው ነው ያለው። ሌላም አለው። እዚህ ላይ አሁን ያሳየኋችሁ ቪዲዮ ላይ ከ600 ሺህ በላይ ተመልካች አግኝቷል። ይሄኛው ቅድም ያሳያችሁ 1 ሚሊዮን አለ፣ ይሄኛው ደግሞ 600 ሺህ። ይሄ ከ3 ቀን በፊት የተለቀቀ ነው፣ ይሄኛው ደግሞ በቅርብ የተለቀቀ ነውና ሁለቱንም በተለያየ ጊዜ ለቀዋቸዋል ማለት ነው። የሚያሰራጯቸው የውሸት መረጃዎች ማስተር አብነት ላይ ብቻ ያነጣጠረ አይደለም። ሌላኛው ቲክቶከር አዶናይ ላይም ጭምር እንደዚህ አይነት ቪዲዮችን እየሰሩ ነው እየለቀቁ የሚገኘውና ያልሆነን ሆነ ብሎ ማቅረብ፣ ያልተፈጠረውን ያውም እንደዚህ ሌሎች ሰዎችን ቅስም በሚሰብር መልኩ በሚያስደነግጥ መልኩ በህይወት ያለን ሰው ሞቷል ብሎ መናገር ራሱ በጣም የሚያሳዝን ነገር ነውና ለማንኛውም እንዲህ አይነቶቹን ግለሰቦች ቲክቶካቸው ተቀጣይነት እንዳይኖረው ሪፖርት መደረግ አለበት። ይልቁንስ በተለያየ አጋጣሚ በቲክቶክ ስንሰማ እንግዲህ አንዳንድ ሰዎች የመልካም ስራ የሚሰሩ ሰዎች ሪፖርት እየተደረገብኝ ቲክቶክ ሊዘጋ ምናምን እያሉ ሲናገሩ እንሰማለን። እንደዚህ አይነት ሰዎች ላይ ሪፖርት ከማድረግ በህብረት አንድ ላይ ከመነሳት እንዲህ አይነት ሰዎችን ለምንድን ነው በህብረት ተነስተን እንዲህ አይነቱን ነገር ማናስወግደው ቲክቶካቸውን ማናዘጋው? እና እዚህ ላይ መረባረቡ የተሻለ ይመስለኛል። ይሄ አሁን ያሳያችሁ ገጽ ብቻ አይደለም፣ ሌሎችም አሉ። በተወሰነ መንገድ ላሳያችሁ። ኒክ የሚል የቲክቶክ አካውንትም እንደዚሁ እንዲህ አይነቱን የውሸት መረጃ ለቆት ተመልክተናል። ሌላኛው ደግሞ አሁንም ይሄው ኢስቢቾ የሚለው የቲክቶክ አካውንት በጣም አሁን ካሳያችሁ በጣም ብዙ ተመልካች ካገኙት ቪዲዮዎች በፊትም እንደዚህ እየለቀቀ ነበርና ማስተር አብነት ወደ ሕክምና ከሄደበት ጊዜ አንስቶ እንዲህ በጣም በተደጋጋሚ ነው እየለቀቀ የሚገኘው። ከዛ ውጪ አዶናይ 2 የሚል ወይም አዶናይ 2 ተብሎ የተከፈተ ሌላ አካውንት አለ። ይሄኛው ትክክለኛው የአዶናይ አካውንት እንዳልሆነ ይታወቃል። ምክንያቱም ተመልካቾቹ ዝቅተኛ ናቸው፣ ትንሽ ናቸው። በዛ ላይ የውሸት መረጃ ነው እያሰራጨ የሚገኘው። ይሄም እንደዚህ አይነቱ መረጃ እያሰራጩ ከሚገኙት መካከል ነው። ሌሎችም አሉ። ለማንኛውም እንዲህ አይነቶቹን አካውንቶች ሪፖርት ማድረግ ማዘጋት አስፈላጊ ነው። እንዲህ ከሞራል የወጡ ነገሮችን ማድረግ ደግሞ ሊወገዝም የሚገባው። በተለይ ላይክ የምታረጉ ሼር፣ ኮፒ ሊንክ የምታረጉላቸው ሰዎች እናንተም የሚነሱ ተባባሪዎች ናችሁና ምክንያቱም ለሌሎች ሰዎች እንዲደርስ እናንተም አስተዋጽኦ እያደረጋችሁ ስለሆነ ኮሜንትም ጭምር ባታረጉ መልካም ነው። ካያችሁት ወዲያው ሪፖርት አድርጋችሁ መውጣት ነው የሚሻለውና በዚህ መንገድ እንድታረጉ ነው። ወደ ቀጣይ መረጃ እንሻገር። ታላቁና ተወዳጁ አርቲስት ሱራፌል ተካም ከሰሞኑ ታክሲ ለመያዝ ወደ አንድ ቦታ ሲሯሯጥ ይታያል። ታክሲውም ስለሞላ ረዳቱ አልጭነህም የሚል ምላሽ ሲሰጠውና
እሱም በተሰበረ ቅስም ሲመለስ የሚያሳይ አንድ ቪዲዮ በቲክቶክ በኩል መሰራጨቱን ተከትሎ በጣም በርካታ ሰዎች ለአርቲስቱ መኪና ይገባዋል፣ ከሰራው ኪነ ጥበብ ስራ አንጻር ለሀገራችን ካበረከተው አበርክቶ አንጻር መኪና ሲያንሰው ነው የሚል አስተያየትና ሐሳብ የሰጡ ሰዎች በመበራከታቸው ይህንን በጎ ሐሳብ በመቀበል ደግሞ ኃላፊነቱን በመውሰድ መኪና የመግዛቱን ቻሌንጅ የተቀላቀለው ተወዳጁ ቲክቶከር አዶናይ እንደነበር እናስታውሳለን። አዶናይም በሰጠው ቻሌንጅ መሰረት ለፖፑላር ኤሌክትሮኒክስ ጥሪ አቅርቦ ነበር። ከዚያ ቀደም ብሎ ፖፑላር ኤሌክትሮኒክስ 500,000 ተከታዮችን ማግኘት ከቻልኩ ለመቄዶንያ የበጎ አድራጎት ማህበር 1 ሚሊዮን ብር ሰጣለሁ የሚል ቀነ ገደብ ያለው ጊዜ ቪዲዮ አስቀምጦ ነበር። ከዚሁ ጋር ተገናኝቶ አዶናይ ደግሞ ምን አለ? እናንተ 500,000 ያላችሁትን ተከታዮች በሁለት ቀን ውስጥ 1 ሚሊዮን ላስገባላችሁና ለመቄዶንያ ቃል የገባችሁትን 1 ሚሊዮን ብር ስጡ። በተጨማሪ ግን ለአርቲስት ሱራፌል ተካም መኪና ግዙለት የሚል ሐሳብ አስቀመጠ ማለት ነው። እሱ ኃላፊነት ወስዶ ቻሌንጁን አስጀምሮ 1 ሚሊዮን ተከታዮች በሁለት ቀናት ውስጥ ብቻ ሊያሰጣቸው። ይህንንም ምላሻቸው በበርካታ ሰዎች ዘንድ ሲጠበቅ ነበር። እናንተም ጠይቃችሁናል፣ ምን ላይ ደረሰ ብላችሁ ጠይቃችሁ ነበር። አሁን ታዲያ በትናንትናው ዕለት ፖፑላር ኤሌክትሮኒክስ ምላሽ ሰጠም። ለአዶናይ እንዲህ የሚል መልእክት አስተላልፏል። አዶኒ መልእክቱን ሰምተናል፣ አይተናል፣ ቻሌንጁንም ተቀብለናል። ግን ቻሌንጁ ተፈጻሚ የሚሆነው 2 ቀን ውስጥ ብቻ የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ሲደርስ ብቻ 99.99% ተፈጻሚ ቢሆን ቻሌንጁ ውድቅ ይሆናል። አዶኒ በዚህ ቻሌንጅ የምትስማማ ከሆነ we are ready። እንደሰማችሁት ነው። በሁለት ቀን ውስጥ 1 ሚሊዮን ተከታዮችን ማፍራት እንድንችል ካደረከን የተባለውን ነገር እናደርጋለን። ማለትም ለመቄዶንያም ብሩን እንሰጣለን፣ ለአርቲስቱ መኪናውን እንገዛለን የሚል ሐሳባቸውን ያስቀመጡት። ነገር ግን ምላሻቸውን ተከትሎ በጣም ብዙ ሰዎች የተለያየ አስተያየት እየሰጡ ነው። ምክንያቱም የፖፑላር ኤሌክትሮኒክስ ምላሽ ከፍቅር አይደለም ከገንዘብ ነው፣ እንደዚህ አይነት አፕሮች አላቸው የሚል ሐሳብ ይሰጣሉ። ምንም ይሁን ዋናው ነገር ቻሌንጁ ተሳክቶ ለመቄዶንያም ብሩ መሰጠቱ፣ ለአርቲስቱ መኪናው መገዛቱ ነው ጥሩ ነገሩ የሚሉ አስተያየት ሰጪዎችም አሉ። አሁን ደግሞ ከደቂቃዎች በፊት አዶናይ አርቲስት ሱራፌል ተካን በአካል በማግኘት የበዓል ስጦታ አበርክቶለት አብረው እየተዝናኑ ነው የሚገኘው። ከዚህ በተጨማሪ ፖፑላር ኤሌክትሮኒክስ የሰጠውን ቻሌንጅ ተቀብሎ አይደለም በሁለት ቀን ውስጥ በአንድ ቀን 1 ሚሊዮን ተከታይ በማስገባት እናሳካዋለን የሚል ሐሳቡን ሰጥቷል። ለማንኛውም በዛሬው ዕለት እጅግ አነጋጋሪ የሆኑት መረጃዎች እነዚህን ይመስላሉ። ወደ እናንተ እንዲህ አቀርበንላችኋል። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን። እስከዚያው መልካም ጊዜ